ሰላም ጤና ይስጥልኝ የሀበጋር ጥያቄና መልስ ውድድር አድማጭ ተመልካቾች እንዴት ከረማችሁ? እንግዲህ ዛሬ የምንገኘው በአብርሆት በር ላይ ነው። በዚህ በአብርሆት ደጃፍ ላይ ያሉ በግራ ቀኛችን የሚገኙ ተማሪዎቻችን ለብርቱ ፉክክር የተዘጋጁ ለመፎካከር ራሳቸውን ዕውቀታቸውን ለመፈተሽ የተዘጋጁ ተማሪዎቻችን ናቸው። እንግዲህ እንጠይቅ እንወቅ እንመልስ በሚል መሪ ቃላችን ዙሪያ ለመሰባሰብና ለመፎካከር ዝግጅታችንን አጠናቀናል። መድረኩ ተዘጋጅቷል። ጥያቄዎቻችን ተሰናድተዋል። ልህ አስጨራሽና እጅግ አስተማሪ ፕሮግራምም እንደሚሆን ባለሙሉ ተስፋ ነን። ምናልባት እንግዲህ ይሄንን ፕሮግራም ይሄንን ውድድር ከግራ ቀኙ እንደው ማን ያሸንፍ ይሆን የሚለውን እንግዲህ በስተመጨረሻ ምላሹን የምናገኝ ይሆናል። ፕሮግራሙን የመራው አብራችሁ የምቆየው እኔ ትሩፋት በላይነህ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ታዳሚዎቻችን እንኳን ደህና መጣችሁ። ዳኞቻችን፣ ካሜራማኖቻችን፣ ሁላችሁም ተወዳዳሪዎቻችን እንኳን ደህና መጣችሁ። ክቡራና ክቡራት እንግዲህ ግራ ቀኙ ራሳቸውን የሚያስተዋውቁ ይሆናል። ቡድን 1 ቡድን 2 እያልን እንቀጥላለን። ቡድን 1ዶች እባካችሁ ለአድማጭ ተመልካቾች ራሳችሁን ብታስተዋውቁልን። ስሜ ማህሌት አበበ ይባላል። የመጣሁት ከወልዲያ ዩኒቨርሲቲ ነው። 5ኛ ዓመት የህግ ተማሪ ነኝ። እሺ። ስሜ ቢኒያም መንግስቱ እባላለሁኝ። በአምቦ ዩኒቨርሲቲ 3ኛ ዓመት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተማሪ ነኝ። እሺ፣ እናመሰግናለን። እባካችሁን መልካም እድል ይሁንላችሁ። ቡድን 2ቶች ራሳችሁን ብታስተዋውቁልን። እሺ፣ ኢሊሊ ብየና እባላለሁ። የመጣሁት ከአምቦ ዩኒቨርሲቲ ነው። 5ኛ ዓመት የህግ ተማሪ። እሺ። ስሜ ጳውሎስ መገርሳ ይባላል። የመጣሁት ከአምቦ ዩኒቨርሲቲ ነው። የ3ኛ ዓመት የፖለቲካል ሳይንስና የዓለም አቀፍ ግንኙነት ተማሪ ነኝ። እሺ፣ እናመሰግናለን። እባካችሁ ሞራል ስጧቸው። እንግዲህ ቡድን 1ዶችም ቡድን 2ቶችም መልካም እድል እንመኝላችኋለን። ተወዳዳሪዎቻችን እንግዲህ የመጀመሪያ ዙርን ደንብ አዳምጠን ተመልሰን የምንገናኝ ነው የሚሆነው። ዙር 1። በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት አምስት ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። ደንቡን አዳምጠን እንግዲህ ተመልሰናል። ጥያቄውን የምንጀምረው ከቡድን 1ዶች ነው። እነ ማህሌትና ቢኒያም ዝግጁ ናችሁ? እሺ። ጥያቄ ቁጥር 1 ለሲቪልና የፖለቲካ መብቶች ህጋዊ ተፈጻሚነት አስገዳጅ ሰነድ ሆኖ የሚያገለግለው ዋነኛ ዓለም አቀፍ ስምምነት ምን ተብሎ ይጠራል? ዓለም አቀፍ የፖለቲካና የሲቪልና የፖለቲካ መብቶች ቃል ኪዳን ወይንም በእንግሊዘኛው ICCPR ይባላል። በትክክል ተመልሷል። እባካችሁ ለሲቪልና የፖለቲካ መብቶች ህጋዊ ተፈጻሚነት አስገዳጅ ሰነድ ሆኖ የሚያገለግለው ዋነኛ ዓለም አቀፍ ስምምነት ምን ተብሎ ይጠራል ነበር? የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን በማለት መልሳችሁታል። በትክክል መልሳችሁታል። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። ለቡድን 2ቶች ነው የማቀርበው። ኢሊሊና ጳውሎስ ዝግጁ ናችሁ? እና ኢሊሊ? አዎ ዝግጁ ነን። እሺ። ጥያቄ ቁጥር 2 በሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 4 መሰረት በህይወት የመኖር መብት ሊገፈፍ የማይችል ተፈጥሯዊ መብት ነው። ይህ ማለት ምን ማለት ነው? በዓለም አቀፍ ቃል ኪዳን አንቀጽ 4 መሰረት በህይወት የመኖር መብት ሊገፈፍ የማይችል የተፈጥሮ መብት ነው ሲባል ማንኛውም ሰው ስለሆነ ብቻ በተፈጥሮ የመኖር መብት አለው። ይሄም ደግሞ በሀገራት መንግስታት መካከል በምንም አይነት ሁኔታ ሊሻር የማይችል መብት ነው በሚል እንገልጸዋለን። እነ ኢሊሊ እንግዲህ በትክክል መልሱን አልመለሳችሁትም። ቀጥታ ወደ ቡድን 1ዶች አሻግራለሁ። ቡድን 1ዶች እስቲ ሞክሩ። በአንቀጽ 4 መሰረት የመኖር መብት ሊገፈፍ የማይችል ነው ሲባል ከህግ አግባብ ውጪ ማንም መብቱን የመኖር መብቱን ሊነፈግ አይችልም። ይሄም ኤክሴፕሽን ወይም ቀሪ አንቀጽ አለ። ማለትም ከህግ ውጪ የሞት ፍርድ አንድ ሰው ካልተላለፈበት በቀር የመኖር መብቱ የተጠበቀ ነው ማለት ነው። እንግዲህ መልሱን ግራቀኛችሁ አልመለሳችሁትም። በትክክል አልተመለሰም። ያው ሞክራችኋል። ጥሩ ሙከራ ነው ያረጋችሁት። በሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 4 መሰረት በህይወት የመኖር መብት ሊገፈፍ የማይችል ተፈጥሯዊ መብት ነው
ነው። ይህ ምን ማለት ነው ነበር የተባለው? መንግስታት በአስቸኳይ ጊዜ አዋጅ ወይም ስቴት ኦፍ ኢመርጀንሲ ውስጥ እንኳን ሆነው ይህንን መብት መገደብ ወይም መክፈፍ አይችሉም ተብሎ በግልጽ ተቀምጧል በዚህ አንቀጽ ስር ማለት ነው። እሺ ጥያቄውን ቀጥታ ወደ ቡድን አንዶች እናመጣለን። ማህሌትና ቢኒያም ዝግጁ ናችሁ? ጥያቄ ቁጥር 3 በሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት አንቀጽ 6 መሰረት ማንኛውም ሰው ያለ አግባብ ህይወቱን ሊነፈግ አይገባም። ያለ አግባብ ህይወቱን መንፈግ ምንን ያጠቃልላል? ሁለት ምሳሌዎችን ጥቀስ። ያለ አግባብ ህይወቱን መንፈግ ምንን ያጠቃልላል? ሁለት ምሳሌዎች። ከህግ ውጪ የሰውን ህይወት በግድያ መንጠቅ፣ ከሞት ፍርድ ውጪ ወይም ከህግ አግባብ ውጪ የሰውየውን ህይወት ማጥፋትን ይጨምራል ብዬ አስባለሁ። ከህግ አግባብ ውጪ ግድያ መፈጸም፣ ሰዎችን አላግባብ ማሰቃየት፣ ከኢንሁማን የሆነ ትሪትመንት ውስጥ ሰዎችን ማስቀመጥ፣ ቶርች ማድረግ። ግማሹን መልሳችኋል። ምናልባት ግማሹ ላይ መሞከር ትችላላችሁ። ሁለት ነው የተባለው፣ አንዱን መልሰዋል። ምናልባት መሞከር ትችላላችሁ። ሁለቱን ጥቀስ ነው የተባለው። ሰዎች የጤና አገልግሎት የማግኘት መብት አላቸው። ሰዓታችሁ አልቋል። እንግዲህ እነ ማህሌትና ቢኒያም ግማሽ ነጥብ አግኝታቸዋል። አንዱን ከአግባብ ውጪ ህይወትን መንፈግ የሚለውን አግኝታቸዋል። ሌሎቹን አልመለሳችሁም። ሁለት ነበር አትሊስት የተባለው። በሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት አንቀጽ 6 መሰረት ማናቸውም ወይም ማንኛውም ሰው ያለ አግባብ ህይወቱን ሊነፈግ አይገባም። ያለ አግባብ ህይወቱን መንፈግ ህይወትን መንፈግ ምንን ያጠቃልላል? ሁለት ምሳሌዎችን ጥቀሱ ነበር የተባለው። በዓለም አቀፍ ወይም በሀገር ውስጥ ህግ ህይወት እንዲጠፋ ምክንያት የሆነ ጉዳይ ተቀባይነት የሌለው ከሆነ ሊወገድ የሚችል ህይወትን የሚያጠፋ ጉዳይ ሆን ተብሎ ወይም ሊገመት ሲችል አሊያም በስህተት ወይም ተገቢውን ጥበቃ ባለማድረግ የተከሰተ እንደሆነ። 3 ከተገቢነት፣ ከፍትሃዊነት፣ ከተገማችነት፣ ከምክንያታዊነት፣ ከአስፈላጊነትና ከተመጣጣኝነት አንጻር ህይወት እንዲጠፋ ምክንያት የሆነ ጉዳይ ተቀባይነት የሌለው እንደሆነ። 4 ህይወት እንዲጠፋ ምክንያት የሆነው ጉዳይ ህግ ካስቀመጠው ስርዓት ውጭ አድሏዊ ምክንያቶችን ወይም ልማዳዊ መነሻ አድርጎ የተፈጸመ እንደሆነስ ነው። በዚህ አግባብ ተቀምጧል። እሺ ቀጥታ የምናሸጋገረው ወደ ቡድን ሁለቶች ወደ ኢሊሊ ነው። ኢሊሊና ጳውሎስ ዝግጁ ናችሁ? እሺ ጥያቄ ቁጥር 4 በሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት አንቀጽ 6 መሰረት የሞት ቅጣት በህጋዊ መንገድ ተፈጻሚ የሚሆነው ምን አይነት ሁኔታዎች ሲሟሉ ነው? ሁለቱን ጥቀስ። ምን አይነት ሁኔታ ሲሟላ ነው? የመጀመሪያ ሁኔታ የተፈጸመው ወንጀል ከባድ ወንጀል ሆኖ ወይም ደግሞ በእንግሊዘኛው ግሬቭ ቫዮለንስ ሲሆን ነው። ሁለተኛው ቅድመ ሁኔታ ደግሞ ጥፋት የሰራው ሰው ወይም ወንጀሉን የፈጸመው ሰው የመሻሻል ሁኔታ ወይም ደግሞ የመታረም ሁኔታው አነስተኛ ሆኖ ሲገኝ ነው። እሺ ስላላችሁ ጨምሩበት። ምናልባት እንግዲህ ከባድ ወንጀል ሆኖ ሲገኝ የሚለውን መልሳችሁታል። ግማሽ ነጥብ የሚያስገኝ ነው የሚሆነው ማለት ነው። ሁለት ነው ጥቀሱ የተባላችሁት፣ ሌሎቹን አልጠቀሳችሁም። ቀጥታ ጥያቄውን ወደ እነ ማህሌት አሻግራለሁ። እነ ማህሌት ሞክሩ። ወንጀለኛው 18 ዓመት የሞላው ሲሆንና ሴት ከሆነች ደግሞ እርጉዝ ካልሆነች ነው ተፈጻሚ የሚሆነው። ሁለቱም ማሟላት አለበት እና ደግሞ የተፈጸመው ወንጀል አንድም ቢሆን ማቅለያ የሌለው ሲሆን ነው። ስለዚህ እንግዲህ ግማሹን እናንተ መልሳችሁታል ማለት ነው። ጠቅለል አድርገን ግን እንመልሳለን። ግማሽ አግኝታችኋል። ባካችሁ ሞራል ስጧቸው። ተጋግዘው እንግዲህ ሁለቱን መልሰዋል። በሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት አንቀጽ 6 መሰረት የሞት ቅጣት በህጋዊ መንገድ ተፈጻሚ የሚሆነው ምን አይነት ሁኔታዎች ሲሟሉ ነው? ሁለቱን ጥቀስ ነበር የተባለው። አንደኛ የተፈጸመው ወንጀል እጅግ አስከፊ ሲሆን ያው በእናንተ ተመልሷል። ሁለተኛ ወንጀሉ ከመፈጸሙ አስቀድሞ ወይም በተፈጸመበት ወቅት ድርጊቱ በሞት ፍርድ ሊያስቀጣ የሚችል የወንጀል ድርጊት መሆኑ በህግ የተደነገገ ሲሆን ሶስተኛው የሞት
ቅጣት ፍርድ በህግ አግባብ በተቋቋመ ፍትሃዊና ገለልተኛ በሆነ ፍርድ ቤት የመጨረሻ ፍርድ ውሳኔ የተሰጠበት ሲሆን ነው። የመጨረሻ ውሳኔ ሲያገኝ ማለት ነው። ስለዚህ በዚህ አግባብ ነው የምናልፈው ማለት ነው። ቀጥታ ወደ ጥያቄ ቁጥር 5 እናልፋለን። እነ ማህሌትና ቢኒያም ጥያቄ ቁጥር 5 እውነት ወይም ሐሰት በማለት መልሱ ነው። የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት ሀገራት የሞት ቅጣትን እንዳይተገብሩ ያግዳል። እውነት ወይም ሐሰት እንዲሁም አብራሩ። መልሱ ሐሰት ነው። ሙሉ ለሙሉ አያግድም፣ ግን ዲስካሬጅ ያደርጋል። ኢንካሬጅ አያደርግም የሞት ቅጣትን፣ ግን ሙሉ ለሙሉ አያግድም። ምክንያቱም የሀገር ክደት ወይ ደግሞ ትላልቅ ወንጀሎች በተፈጸሙ ጊዜ አገንስት ሂውማኒቲ የሆኑ ጄኖሳይድ ምናምን በተፈጸሙ ጊዜ የሞት ቅጣት ተገቢ ነው ተብሎ ይታመናል። መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። ሐሰት ነው መልሱ። የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት ሀገራት የሞት ቅጣትን እንዳይተገብሩ ያግዳል። አብራሩ ነው። አያግድም። ልክ ነው። ሐሰት ነው። የሞት ቅጣትን በህጋቸው ውስጥ ማካተት ወይም አለማካተት የሀገራት ውሳኔ ነው። ነገር ግን የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት በሁለተኛ አባሪ ወይም ፕሮቶኮል ሰከንድ ኦፕሽናል ፕሮቶኮል ሀገራት የሞት ቅጣትን ሙሉ በሙሉ ከህጋቸው እንዲያወጡ ወይም እንዲያስወግዱ ያሳስባል። ማሳሰቢያ ነው የሚሰጠው እንጂ አያስገድድም። ግዳጅ አይደለም ማለት ነው። ቀጥታ የምናልፈው ወደ ጥያቄ ቁጥር 5-6 ነው። ጥያቄ ቁጥር 6 እነ ኢሊሊና ጳውሎስ ቡድን ሁለቶች። እሺ ጥያቄ ቁጥር 6 እውነት ወይም ሐሰት በማለት መልሱ። በኢትዮጵያ ህግ መሰረት ለሞት ቅጣት ፍርድ ይቅርታ ማድረግ የሚችለው ጠቅላይ ሚኒስትሩ ነው። መልሱ ሐሰት ነው። የሞት ቅጣት ፍርድን ይቅርታ ማድረግ የሚችሉት የሀገሪቱ ፕሬዝዳንት የሆኑት ናቸው ማለት ነው። የሀገሪቱ ፕሬዝዳንት ወይም ርዕሰ ብሔር በትክክል መልሰውታል። እባካችሁ ሞራል ስጧቸው። በትክክል መልሰውታል። መልሱ ሐሰት ነው። በኢፌድሪ የወንጀል ህግ 117 ንዑስ ቁጥር 2 መሰረት የሞት ቅጣት ምህረት ማድረግ የሚችለው የሀገሪቱ ርዕሰ ብሔር ሲሆን እርሱ ካላጸደቀው በቀር የሞት ቅጣትም ተፈጻሚ ሊሆን አይችልም። በትክክል መልሳችሁታል። ቀጥታ የምንሻገረው ወደነ ቢኒያምና ማህሌት ነው። ጥያቄ ቁጥር 7 እንደ ኢሮፒያን አቆጣጠር ከ2019 እንደ ኢትዮጵያን አቆጣጠር 2011 ወዲህ በዓለም ላይ ስንት ሀገራት የሲቪልና የፖለቲካ መብት ቃል ኪዳን ስምምነት አጽድቀዋል? ስንት ሀገራት? ከ2019 ወይ ደግሞ 2011 በኢትዮጵያ አቆጣጠር በኋላ ሙሉ ለሙሉ የሲቪል እንትኑን የተቀበሉ 193 ናቸው። ይሄኛው 76 ነው። ሰዓታችሁ አለቀ እንጂ ያው ማሻሻል ትችሉ ነበር። ሰዓታችሁ አልቋል። አልተመለሰም። መልሱ በትክክል አልተመለሰም። ቀጥታ ወደ ኢሊሊ ያሻግራለሁ። ቡድን ሁለቶች ሞክሩ። ከ2019 በኋላ የሲቪልና የፖለቲካ መብቶች ቃል ኪዳን ስምምነት ያጸደቁት ሀገራት 173 ናቸው። እሺ መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። የሲቪልና ዓለም አቀፍ ስምምነትን ያጸደቁ ሀገራት እንግዲህ 173 ናቸው ተብሏል። በትክክል ተመልሷል። ቀጥታ የምንሻገረው ወደ ጥያቄ ቁጥር 8 ነው። ኢሊሊና ጳውሎስ ወደ እናንተ ነኝ አሁንም ያለሁት። ጥያቄ ቁጥር 8 ዓለም አቀፍ ስምምነትን በማጽደቅና በመፈረም መካከል ያለው ልዩነት ምንድን ነው? ደቂቃችሁ እየቆጠረ ነው። ልዩነቱን ተመካከሩና የዓለም አቀፍ ስምምነት ማጽደቅ ሲሆን ሀገራት ጀነራሊ ወይም ደግሞ በጠቅላላው ነው የሚያጸድቁት። መፈረም ሲሆን ግን በዛ ህግ አስገዳጅነት ተፈጻሚነት ይኖረዋል በሀገሪቱ ውስጥ ማለት ነው። ዋናው ልዩነቱ ይሄ ነው። መፈረም ከሆነ እንደዚሁ ማጽደቅ ከሆነ እንደዚሁ ያጸድቃሉ። መፈረም ከሆነ ግን ያ ህግ በሀገሪቱ ህግ ላይ አስገዳጅ ይሆናል። እነ ኢሊሊና እነ ጳውሎስ እንግዲህ በትክክል መልሱን አልመለሳችሁትም። ቀጥታ ወደ ቡድን አንዶች አሻግራለሁ። ሞክሩ። መፈረም ሲሆን በሀገራት ላይ ባይንዲንግ ኔቸርን አያሳይም። ማለትም ይሆናል ተቀባይነት እንዳለው እንትን ይላል ይሆናል ተነሳሽነት እንዳላቸው ያሳያል እንጂ ባይንዲንግ ኔቸር የለውም። ማጽደቅ ሲሆን ግን ባይንዲንግ ኔቸር አለው። በሀገሪቷ ላይ እንደ አንድ ህግ አስገዳጅ ህግ ይሆናል። መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። ምናልባት እንግዲህ እነ
ጳውሎስና ኢሊሊ አገላብጠውት ነው እንጂ ያው አገላበጣችሁት። እናንተ ግን አስተካክላችሁ መለሳችሁ። በትክክል መልሳችሁታል። እናመሰግናለን። ስለዚህ ዓለም አቀፍ ስምምነት በማጽደቅና በመፈረም መካከል ያለው ልዩነት ምንድነው ነበረ? ልዩነቱ ዓለም አቀፍ ውል ስምምነት መፈረም ሀገራት ስምምነቱን ለማክበር ያላቸውን ፍላጎት የሚያሳዩበት ሲሆን በአንጻሩ ደግሞ ስምምነቱን ማጽደቅ በሀገራት ላይ ስምምነቱን ለመተግበር የህግ ግዴታን የሚጥል ነው። ይሄ ግዴታን የሚጥል ነው። ያኛው ግን ፍላጎትን ማሳየት ነው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 9 ነው። እነ ማህሌትና ቢኒያም ዝግጁ ናችሁ? ጥያቄ ቁጥር 9 ይህ የምልክት ቋንቋ የትኛውን ሰብአዊ መብት ይገልጻል? የትኛውን ሰብአዊ መብት ይገልጻል? የእኩልነትን ይገልጻል። በትክክል መልሰውታል። ባካችሁ ነው አስጣችሁ። በአብዛኛው አካባቢዎች ላይ ይህ ምልክት እንግዲህ የእኩልነትን መገለጫ ወይም እኩልነትን ለመግለጽ የሚያገለግል ምልክት ሆኖ ይወሰዳል። ቀጥታ የምንሻገረው ወደ ጥያቄ ቁጥር 10 ነው። እነ ኢሊሊና ጳውሎስ ጥያቄ ቁጥር 10 የዚህ የእጅ ምልክት ትርጉም ምንድነው? ስክሪናችሁ ላይ የምታዩት የእጅ ትርጉም ሰላምና ፍቅርን ያመለክታል። ሰላምና ፍቅርን ያመለክታል ብለዋል። በትክክል መልሰውታል። ባካችሁ ሞራል ስጣቸው። እሺ የዚህን ዙር ውድድር እንግዲህ በዚህ መልኩ አጠናቀናል። ውጤቱን ይዘን የምንመለስ ይሆናል። አብራችሁ ነው። ክቡራና ክቡራት ተመልካቾቻችን የግራ ቀኙን ውጤት የመጀመሪያውን ዙር ይዘን ተመልሰናል። በመጀመሪያው ዙር ማህሌትና ቢኒያም ቡድን አንዶች 45 ነጥብ አግኝተዋል። ባካችሁ ሞራል ስጧቸው። እነ ኢሊሊና ጳውሎስ ቡድን ሁለቶች 30 ነጥብ አስቆጥሯል። ሞራል ያስፈልጋቸዋል። ቀጥታ እንግዲህ ወደ ዙር 2 እንሻገራለን። ዙር 1ን አጠናቀናል። ዙር 2ን የምንሻገር ነው የሚሆነው። ደንቡን አዳምጠን እንግዲህ የምንመለስ ይሆናል። ዙር 2 በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። እንግዲህ ደንቡን አዳምጠን የዙር 2ን ተመልሰናል። ሁለታችሁም ያው ግልጽ ነው አይደለም ደንቡ? ስለዚህ ቀጥታ የምንሻገረው ወደ ጥያቄያችን ነው የሚሆነው ማለት ነው። ዝግጁ ሁኑ። ቀድሞ ማብራት ስለሆነ ዙር 2 ጥያቄ ቁጥር 1 ሁለንተናዊ የሰብአዊ መብቶች መገለጫን ጨምሮ የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት እንዲሁም የኢኮኖሚ የማህበራዊና የባህላዊ መብቶች ዓለም አቀፍ ቃል ኪዳን ስምምነት በአንድ ላይ ምን ተብሎ ይጠራል? ቡድን ሁለቶች አብርተዋል። እነ ኢሊሊና ጳውሎስ እሺ ሰዓታችሁን ተጠቀሙበት። እሺ በእንግሊዘኛው ዩናይትድ ኔሽን ኮንቬንሽን ተብሎ ይጠራል። ዩናይትድ ኔሽን ኮንቬንሽን ያሉት በትክክል መልሱን አልመለሱትም። ቀጥታ እንግዲህ ለቡድን አንዶች እድሉን ሰጣቸዋለሁ። መሞከር ይቻላል። ኢንተርናሽናል ቢል ኦፍ ራይትስ ይባላል። ኢንተርናሽናል ቢል ኦፍ ራይትስ ወይም የዓለም አቀፍ ሰብአዊ መብት ህግ በትክክል መልሰውታል። ሁለንተናዊ የሰብአዊ መብቶች መገለጫን ጨምሮ የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት እንዲሁም የኢኮኖሚ የማህበራዊ የባህላዊ መብቶች ዓለም አቀፍ ቃል ኪዳን ስምምነት በአንድ ላይ ምን ተብሎ ይጠራል ነበር ጥያቄው። ኢንተርናሽናል ቢል ኦፍ ራይት ብለውታል በእንግሊዘኛው፣ ወይም በአማርኛው የዓለም አቀፍ ሰብአዊ መብቶች ህግ በትክክል መልሰውታል እነ ማህሌት። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 2 ነው። ዳሽ የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት አፈጻጸምን ይከታተላል። እሺ እነ ማህሌት ቡድን አንዶች አብርታቸዋል። እሺ ተነጋገሩበትና
የሲቪልና ፖለቲካ መብቶች ኮሚሽን ወይም ኮሚቴ አፈጻጸሙን ይከታተላል። እሺ መልሱን እንግዲህ እነ ማህሌት በትክክል አልመለሳችሁትም። ቀጥታ ወደ ቡድን ሁለቶች አሻግራለሁኝ። ሰዓታችሁ እየቆጠረ ነው። መሞከር ትችላላችሁ። ተነጋገሩና እሺ የዓለም አቀፍ ሰብአዊ መብቶች ኮሚሽን። መልሱን በትክክል አልመለሱትም። ዳሽ የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ስምምነት አፈጻጸምን ይከታተላል ነበር ዳሽ የተባለው። የተባበሩት መንግስታት የሰብአዊ መብት ኮሚቴ ወይም ሂዩማን ራይትስ ኮሚቴ ይባላል። ይህ ኮሚቴ ቃል ኪዳኑን የተቀበሉ ሀገራት ግዴታቸውን እየተወጡ እንደሆነ የሚገመግም የነጻ ባለሙያዎችም ስብስብ ነው። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 3 ነው። ዝግጁ ናችሁ? ቡድን 1 ቡድን 2ቶች? እሺ ጥያቄ ቁጥር 3 በዓለም አቀፍ ህግ የተባበሩት መንግስታት የህፃናት መብቶች ኮሚቴ ዝቅተኛው የወንጀል ኃላፊነት እድሜ ቢያንስ ወደ ስንት ዓመት ከፍ እንዲል ይመከራል? እሺ እነ ማህሌት እና ቢኒያም አብርታቸዋል። ቡድን አንዶች 18 ብለዋል እነ ማህሌት። እንግዲህ አንዴ ነው ድል የሚሰጣችሁ። በትክክል አልመለሱትም። ጥያቄውን ወደ ቡድን ሁለቶች አሻግራለሁ። እነ ኢሊሊ ሞክሩ። እሺ 16 ብለዋል እነ ኢሊሊም። በትክክል አልመለሳችሁትም። ሁለታችሁም እንግዲህ በትክክል አልተመለሰም። በዓለም አቀፍ ህግ የተባበሩት መንግስታት የህፃናት መብቶች ኮሚቴ ዝቅተኛው የወንጀል ኃላፊነት እድሜ ቢያንስ ወደ ስንት ዓመት ከፍ እንዲል ይመከራል ነበረ? መልሱ 14 ዓመት ነው። ስለዚህ አልተመለሰም በሁለታችሁም። ጥያቄ ቁጥር 4 ዝግጁ ናችሁ? እሺ ጥያቄ ቁጥር 4 በአንድ ሀገር ውስጥ በየትኛውም ስፍራ መኖሪያ ቤት የመስራት ነፃነት በየትኛው የሰብአዊ መብት ውስጥ ይካተታል? ቡድን ሁለቶች እነ ኢሊሊ አብርታቸዋል። እሺ ንብረት የማፍራት መብት ወይም ደግሞ የኢንተርናሽናል ኢኮኖሚክ ራይት ውስጥ ይካተታል ማለት ነው። ኢንተርናሽናል ኢኮኖሚክስ ራይት ውስጥ ይካተታል ነው ያሉት እነ ኢሊሊ። በትክክል አልመለሳችሁትም። ጥያቄውን ለቡድን አንዶች አሻግራለሁ። የሲቪል መብት በትክክል መልሰውታል። እናመሰግናለን። በትክክል መልሳችሁታል። በአንድ ሀገር ውስጥ እንግዲህ በየትኛውም ስፍራ መኖሪያ ቤት የመስራት ነፃነት በየትኛው ሰብአዊ መብት ውስጥ ይካተታል ነበረ? የሲቪል መብት ውስጥ የሚካተት ነው የሚሆነው። ጥያቄ ቁጥር 5 ዝግጁ ናችሁ? ሁለታችሁም ተመካከሩ፣ ተወያዩ፣ ሰዓታችሁን በአግባቡ ተጠቀሙበት። ቀጥታ የምንሻገረው ወደ ጥያቄ ቁጥር 5 ነው። ጥያቄ ቁጥር 5 የፕሬስ ነፃነት በየትኛው ሰብአዊ መብት ውስጥ ይጠቃለላል? እሺ ቡድን ሁለቶች እነ ኢሊሊ አብርተዋል። እሺ የሲቪልና ሀሳብን በነፃነት የመግለጽ መብት ውስጥ ይጠቃለላል። የሲቪል መብት ነው ያሉት። እንግዲህ እድል የሚሰጠው አሁንም አንዴ ነው። በትክክል አልመለሳችሁትም። ቀጥታ ወደ እነ ማህሌት አሻግራለሁ። እነ ማህሌት የፖለቲካ መብት ውስጥ ይጠቃለላል። የፖለቲካ መብት ውስጥ ይጠቃለላል። እባካችሁ የፕሬስ ነፃነት በየትኛው ሰብአዊ መብት ውስጥ ይጠቃለላል ነበር? ፒውርሊ የፖለቲካ መብት ውስጥ ነው የሚጠቃለለው። በትክክል መልሳችሁታል። ጥያቄ ቁጥር 6 የመጨረሻው ጥያቄ ነው። በኢፌዴሪ ህገ መንግስት አንቀጽ 41 ንዑስ ቁጥር 3 መሰረት የኢትዮጵያ ዜጎች ሁሉ በመንግስት ገንዘብ በሚቀርቡ አገልግሎቶች በእኩልነት የመጠቀም መብት አላቸው። ይህ መብት ምን አይነት የዜጎች መብት ነው? እሺ እነ ማህሌት ቡድን አንዶች አብርታቸዋል። እሺ የኢኮኖሚና የእኩል ተጠቃሚነት መብት ነው። የኢኮኖሚ መብት ነው ያሉት። በትክክል አልመለሱትም። ጥያቄውን ወደ
ቡድን ሁለቶች አሻግራለሁ እና ኢሊሊ ሞክሩ። እሺ የማህበራዊ መብት በትክክል መልሰውታል። ሞራል ያስፈልጋቸዋል። እሺ እናመሰግናለን። እንግዲህ የዚህን ዙር የጥያቄና መልስ ውድድራችንን አጠቃለናል። ውጤት ይዘን ደግሞ ተመልሰን የምንመለስ ይሆናል። አብራችሁን ቆዩ። ክቡራና ክቡራት የሁለተኛውን ዙር ውጤት ይዘን ተመልሰናል። ቡድን አንዶች እነ ማህሌትና እነ ቢኒያም 30 ነጥብ አስቆጥሯል። ባካችሁ ሞራል ስጡልን። ቡድን ሁለቶች እነ ኤሊሊና ጳውሎስ እንግዲህ በዚህ ዙር ላይ ምንም ውጤት አላስመዘገቡም። ቀጣይ እንግዲህ ውጤታችሁን ያው አንድ ነው ያላችሁኝ፣ አንድ መልሳችኋል። ነገር ግን ያልመለሳችሁ ስለነበር ከዛ ላይ የተቀነሰ ነው የሚሆነው። አለመመለስ ውጤት ስለሚያስቀንስ ማለት ነው። በዛ ምክንያት ነው ምንም ያለው ነው። ቀጥታ ወደ ዙር 3 እንሻገራለን። ደንቡን ተነቦላችሁ ደንቡን አዳምጠን እንግዲህ የምንመለስ ይሆናል። አብራችሁ ነው። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። ደንቡን አዳምጠን እንግዲህ ተመልሰናል። ቀጥታ ወደ ጥያቄና መልሳችን እንሻገራለን። ቅድሚያ እድሉን የምንሰጠው እንግዲህ ያሸነፈው ቡድን ነው። ቡድን አንዶች ናቸው እስካሁን ባለው ውጤት አሸናፊዎች። ቡድን አንዶች ከምድቦቹ ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል ከስድስቶቹ ምድቦች የትኛው ምድብ መጀመሪያ ትጠየቃላችሁ? የትኛው ምረጡ። በምርጫ ነው። 5 ነው የምትመርጡት። ምድብ 5 ከታሪክ እንጀምር። ከታሪክ ምድብ 5ን እሺ። ታሪክ ጥያቄ ቁጥር 1 እነ ማህሌትና ቢኒያም ዝግጁ ናቸው አይደለ? እሺ ጥያቄ ቁጥር 1 ከሚከተሉት ውስጥ በኢትዮጵያ በመካከለኛው ዘመን በስፋት የተስተዋለው የህዝብ ከቦታ ቦታ እንቅስቃሴ ውጤት የሆነው የቱ ነው? ምርጫ አለው። ሀ በሌሎች ህዝቦች ላይ የአንድ ህዝብ ማንነት የበላይነት፣ ለተመሳሳይና ወጥነት ያለው ማንነት በአካባቢው መፈጠር፣ ሐመሮሃ ዘርፈ ብዙ የህዝብ ለህዝብ መስተጋብርና ውህደት መከሰት፣ የእርስ በእርስ ጦርነትና ማንነት አልባ ህዝብ በስፋት መፈጠር። ሐመሮሃ ዘርፈ ብዙ የህዝብ ለህዝብ መስተጋብርና ውህደት መከሰት በትክክል መልሰውታል። ባካችሁ ሞራል ስጧቸው። እንግዲህ ከሚከተሉት ውስጥ በኢትዮጵያ በመካከለኛው ዘመን ወይም በመካከለኛው ዘመነ መንግስት በስፋት የተስተዋለው የህዝብ ከቦታ ቦታ እንቅስቃሴ ውጤት የሆነው የቱ ነው ነበረ? ዘርፈ ብዙ የህዝብ ለህዝብ መስተጋብርና ውህደት መከሰት። በትክክል መልሳችሁታል። ታሪክ መርጣችኋል። ስነ ጽሁፍ፣ መራጮች፣ ምርጫና መራጮች፣ ሰብአዊ መብት፣ ስነ ዜጋ፣ ግሎባል ወይም ሉላዊ የትኛው ይሆንላችሁ? ምድብ 1 ስነ ዜጋ። ምድብ 1 ስነ ዜጋ። እሺ ስነ ዜጋ ጥያቄ ቁጥር 1 ከሚከተሉት የትኛው ድርጊት ሀሳብን በነፃነት በመግለጽ መብት ጥበቃ ያገኛል? ምርጫ አለው። ሀ በአንድ የተወሰነ ቡድን ላይ ጥቃት እንዲደርስ ማነሳሳት፣ ለ የአንድ ግለሰብን ስም ማጥፋት፣ ሐመሮሃ በፍርድ ቤት በቃለ መሐላ የሐሰት ምስክርነት መስጠት፣ መ የመንግስት ወቅታዊ ፖሊሲዎች ለመተቸት ሰላማዊ ሰልፍ ማድረግ። መ የመንግስትን ወቅታዊ ፖሊሲዎችን ለመተቸት ሰላማዊ ሰልፍ ማድረግ። በትክክል መልሰውታል። ሞራል ስጧቸው። ከሚከተሉት የትኞቹ ድርጊቶች ሀሳብን በነፃነት በመግለጽ መብት
ጥበቃ ያገኛል ነበረ ጥያቄው። ልክ ነው። መ የመንግስትን ወቅታዊ ፖሊሲዎች ለመተቸት ሰላማዊ ሰልፍ ማድረግ። በትክክል መልሳችሁታል። እሺ ሰብአዊ መብት፣ ምርጫና መራጮች፣ ሉላዊ ስነ ጽሁፍ አላችሁ። የትኛው ይሆንላችሁ? ምድብ 3 ምርጫና መራጮች። ምድብ 3 ምርጫና መራጮች። እሺ ምርጫና መራጮች ጥያቄ ቁጥር 1 ዝግጁ ናችሁ? እነ ማህሌትና ቢኒያም? እሺ ጥያቄ ቁጥር 1 በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 አንቀጽ 30 መሰረት የእጩዎች ምዝገባ ከዳሽ ቀን በፊት በምርጫ ክልሎች ይከናወናል። ሀ 30 ቀን አስቀድሞ፣ ለ 60 ቀን አስቀድሞ፣ ሐመርሃ 90 ቀን አስቀድሞ፣ መ 120 ቀን አስቀድሞ። ሐመርሃ 90 ቀን አስቀድሞ። ሐመርሃ 90 ቀን አስቀድሞ። እባካችሁ ሞራል ስጣቸው። በትክክል መልሳችሁታል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 አንቀጽ 30 መሰረት የእጩዎች ምዝገባ ከዳሽ ቀን በፊት በምርጫ ክልሎች ይከናወናል ነበር የተባለው። ከ90 ቀን አስቀድሞ መከናወን ይገባዋል ማለት ነው። ቀጥታ የምናልፈው ወደ ሉላዊ ግሎባል ስነ ጽሁፍ ሰብአዊ መብት። ከሶስቱ የቱ ይሆንላችሁ? ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት። እሺ ሰብአዊ መብት ጥያቄ ቁጥር 1 እነ ማህሌትና ቢኒያም ዝግጁ ናቸው አይደለ? እሺ ጥያቄ ቁጥር 1 ከሚከተሉት ውስጥ መሰረታዊ የፖለቲካ መብት የሆነው የትኛው ነው? ሀ የትምህርት መብት፣ ለ ነፃና ፍትሃዊ በሆነ ምርጫ የመምረጥ መብት፣ ሐመርሃ በቂ የኑሮ ደረጃ የማግኘት መብት፣ መ ከባርነትና ከነፃ የጉልበት አገልግሎት የመጠበቅ መብት። ለነፃና ፍትሃዊ በሆነ ምርጫ የመመረጥ መብት። ለነፃና ፍትሃዊ በሆነ ምርጫ የመመረጥ መብት በትክክል መልሰውታል። ባካችሁ ሞራል ስጧቸው። እነ ማህሌት እንግዲህ አልቻልናቸውም ዛሬ። በትክክል መልሳችሁታል። ከሚከተሉት ውስጥ መሰረታዊ የፖለቲካ መብት የሆነው የቱ ነበረ? የፖለቲካ መብት ነፃና ፍትሃዊ በሆነ ምርጫ ውስጥ እንግዲህ የመምረጥ መብት ማለት ነው። ከስነ ጽሁፍና ከግሎባል የትኛው ይሆንላችሁ? የመጨረሻችሁ ነው የሚሆነው። ሁለት አሉ። ምድብ 6 ሉላዊ። ምድብ 6 ሉላዊ ወይም ግሎባል መርጣችኋል። ጥያቄ ቁጥር 1 በሀገር ውስጥ በነበረው የከሰልና የብረት ማዕድን ክምችቶች ምክንያት ለመጀመሪያ ጊዜ የኢንዱስትሪ አብዮትን ልምድ የወሰደው የየትኛው ሀገር ህዝብ ነው? ሀ የታላቋ ብሪታንያ፣ ለ የጀርመን፣ ሐመርሃ የፈረንሳይ፣ መ የአሜሪካ። ሀሌታዋ የታላቋ ብሪታንያ። የታላቋ ብሪታንያ። ባካችሁ ሞራል ስጣቸው። በትክክል መልሳችሁታል። በሀገር ውስጥ በነበረው የከሰልና የብረት ማዕድን ክምችቶች ምክንያት ለመጀመሪያ ጊዜ የኢንዱስትሪ አብዮትን ልምድ የወሰደው የየትኛው ሀገር ህዝብ ነው ነበር ጥያቄው። የታላቋ ብሪታንያ ሀገር ህዝብ ነበረ። እሺ 5 ጥያቄዎቻችሁን እንግዲህ ጨርሳችኋል። ቀጥታ የምንሻገረው ወደ ቡድን ሁለቶች ወደ እነ ኢሊሊ ነው የሚሆነው። እንግዲህ 6 ምድቦች አሉ። ከነዚህ ከ6ቱ ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። ቅድሚያ የትኛው ይሁንላችሁ? የቱ ይቅደምላችሁ? እሺ ምድብ 1 ስነ ዜጋ። ስነ ዜጋ። እሺ ምድብ 1 ስነ ዜጋ መርጣችኋል። ስነ ዜጋ ቁጥር ጥያቄ ቁጥር 2 በፖለቲካ አውድ ውስጥ ህጋዊነት ማለት ሀ በዜጎች ተቀባይነት ላይ የተመሰረተ ህጋዊ አስተዳደር ማለት ነው። ለ የመንግስት የጦር ኃይል ግዙፍነት መጠን ነው። ሐመርሃ መንግስት የሚሰበስበው የታክስ መጠን ነው። መ የመንግስት ተቋማት እድሜ ማለት ነው። ሀሌታ ውሃ በዜጎች ተቀባይነት ላይ የተመሰረተ ህጋዊ አስተዳደር ማለት ነው። በትክክል መልሰውታል። ሞራል ስጡልን። በፖለቲካ አውድ ነው የተባለው። በፖለቲካ አውድ ውስጥ ህጋዊነት ማለት ምን ማለት ነው ነበር የተባለው። እንግዲህ በዜጎች ተቀባይነት ላይ የተመሰረተ ህጋዊ አስተዳደር ማለት ነው። እሺ እናመሰግናለን። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ እና ሰብአዊ መብት አላችሁ። የትኛው ይሆንላችሁ? እሺ ምርጫና መራጮች ምድብ 3። እሺ ምርጫና መራጮች ጥያቄ ቁጥር 2 አንድ የፖለቲካ ፓርቲ ግንባር ወይም
ቅንጅት በአንድ የምርጫ ክልል ለአንድ የምክር ቤት መቀመጫ ማቅረብ የሚችለው እጩ ተወዳዳሪ በቁጥር ስንት ነው? ሀ 2 ለ 1 ሐመሮሃ ከ2 በላይ መ ገደብ የለበትም። ታዋዩና ሰዓት ስላላችሁ የከበዳችሁ ለኦዲየንስ አንድ ጥያቄ መስጠት ትችላላችሁ። እሺ ለአንድ ነው። ለአንድ በትክክል መልሰውታል። እሺ አንድ የፖለቲካ ፓርቲ ግንባር ወይም ቅንጅት በአንድ የምርጫ ክልል ለአንድ የምክር ቤት መቀመጫ ማቅረብ የሚችለው እጩ ተወዳዳሪ በቁጥር ስንት ነው ነበረ? ስለዚህ አንድ እጩ ብቻ ነው ማቅረብ የሚችለው ማለት ነው። ስነ ዜጋና ምርጫና መራጮች ተጠይቃችኋል። ሰብአዊ መብት፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል ከሶስቱ ውስጥ ምረጡ። ሰብአዊ መብት። ሰብአዊ መብት። እሺ ሰብአዊ መብት ጥያቄ ቁጥር 2 ከሚከተሉት ሁኔታዎች ውስጥ የመዘዋወር መብትን በቀጥታ የሚጥስ ተግባር የትኛው ነው? ሀ የአንድ ሬስቶራንት ባለቤት አንድን ግለሰብ ሬስቶራንቱን ለቆ እንዲወጣ ሲያስገድድ፣ ለ የአንድ ሱቅ ባለቤት በብሔራዊ የበዓል ቀን ሱቁን ሲዘጋ፣ ሐመሮሃ መንግስት ከህግ ውጭ አንድን ግለሰብ ከሀገር እንዳይወጣ ሲያግድ፣ መ ወደ ህዝባዊ ሙዚየም ገብቶ ለመጎብኘት ትኬት መግዛት ግዴታ ሲሆን። እሺ ሐመሮሃ መንግስት ከህግ ውጪ አንድን ግለሰብ ከሀገሩ እንዲወጣ ሲያግድ ወይም ሲያስገድድ በትክክል ተመልሷል። እባካችን ሞራል ስጧቸው። ከሚከተሉት ሁኔታዎች ውስጥ የመዘዋወር መብትን በቀጥታ የሚጥስ የትኛው ነበር የተባለው? መንግስት ከህግ ውጪ አንድን ግለሰብ እንግዲህ ከሀገር እንዳይወጣ ሲያግድ ካገደው ያኛው እንግዲህ የሰብአዊ መብት ጥሰት ነው ወይም የመዘዋወር መብትን የሚጥስ ነው ማለት ነው። እሺ ቀጥታ የምንሻገረው 3 መርጣችኋል። ስነ ጽሁፍ፣ ታሪክና ሉላዊ ያላችሁ የትኛውን ላችሁ? ታሪክ። እሺ ታሪክ ጥያቄ ቁጥር 2 በጎንደራውያን የከፍታ ዘመን ከታዩ እድገቶች መካከል ሁለቱን ጥቀስ። ዳሽ ነው፣ ምርጫ የለውም። እሺ አንደኛው የንግድ መስፋፋት ነበረ። እሺ ሁለተኛው ጠንካራ ማዕከላዊ መንግስት መገንባት ችሎ ነበር። ሞክሩ ሰዓት ስላላችሁ። የኪነ ህንፃ ጥበባት። መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። የንግድ መስፋፋትና ከኪነ ህንፃ ጋር ተያይዞ ያሉትን መስፋፋቶች ሁለቱን ጠቅሳችኋል። 2 ነው የተባላችሁት፣ በቂ ነው። ስለዚህ በጎንደራውያን የከፍታ ዘመን ከታዩ እድገቶች መካከል ሁለቱን ጥቀስ ነበረ። የስነ ህንፃ ጥበብ ማንሰራራት የተመለሰው በእናንተ፣ ሃይማኖታዊ ይዘት ያላቸውን ቅቦች ማስፋፋት፣ የስነ ጽሁፍ እድገት፣ የከተማና ከተሜነት መስፋፋት፣ የንግድ እንቅስቃሴ ማንሰራራት እናንተ ብላችሁታል። ንግድን ቋሚ ርዕሰ መዲና መመስረት፣ እነዚህ ነበሩ። እሺ አሁን ሉላዊ እና ስነ ጽሁፍ ከሁለት አንዱ የመጨረሻ ጥያቄያችሁ ይሆናል ማለት ነው። እሺ ሉላዊ ምድብ 6። እሺ ምድብ 6 ሉላዊ። እሺ ሉላዊ ወይም ግሎባል ጥያቄ ቁጥር 2 በመጀመሪያው የኢንዱስትሪ ዘመን ለነፃ ገበያና አነስተኛ የመንግስት ጣልቃ ገብነት በመሟገት የበላይ የሆነው የትኛው የኢኮኖሚ ፍልስፍና ነው? ሀ ፊውዳሊዝም፣ ለ መርካንቲሊዝም፣ ሐመሮሃ ሌዚፌር፣ መ ሶሻሊዝም። እሺ መ ሶሻሊዝም። እሺ በትክክል አልተመለሰም። በመጀመሪያው የኢንዱስትሪ ዘመን ለነፃ ገበያና አነስተኛ የመንግስት ጣልቃ ገብነት በመሟገት የበላይ የሆነው የትኛው የኢኮኖሚ ፍልስፍና ወይም የኢኮኖሚ ስርዓት ነው ነበር ጥያቄው። ስለዚህ ሌዚፌር የሚባለው የኢኮኖሚ ስርዓት ነበረ። እንግዲህ የዚህ ዙር ጥያቄና መልስ ውድድራችን በዚህ መልኩ ተጠናቋል። ውጤት ይዘን የምንመለስ ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት እንግዲህ ውጤት ይዘን ተመልሰናል። የሶስተኛውን ዙር ውጤት እናሳውቃለን። ቡድን አንዶች እነ ማህሌትና ቢኒያም 50 ነጥብ አስቆጥራቸዋል። በዚህ ዙር ባካችሁ ሞራል ስጧቸው። ቡድን ሁለቶች እነ ጳውሎስና ኢሊሊ 40 ነጥብ አስቆጥራቸዋል። በዚህ ዙር ሞራል ያስፈልጋቸዋል። ክቡራና ክቡራት እንግዲህ የዚህኛውን የአራተኛውን ዙር ደንብ አዳምጠን የምንመለስ ይሆናል። በዚህ አራተኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች፣
እንዲሁም ሌሎች ነገሮችን እንዲለዩ ሶስት ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። ደንቡን አዳምጠን እንግዲህ ተመልሰናል። እሺ የዙር 4 ውድድራችን እንግዲህ በምስል የመጠየቅ በምስል ነው የሚቀርብላችሁ። ስክሪናችሁ ላይ የምታዩት ይሆናል። ያንን ስክሪናችሁ ላይ የምታዩትን ምስል እንግዲህ በምስል ቦታዎች ሊሆኑ ይችላሉ፣ ታዋቂ ቦታዎች፣ ታዋቂ ግለሰቦች ወይም ታዋቂ ሰዎችን የሚቀርብበት የአራተኛው ዙር የጥያቄና መልስ ውድድራችን ነው የሚሆነው። ስለዚህ ይሄን ጥያቄና መልስ ውድድር እንግዲህ የምንጀምረው ከቡድን አንዶች ነው የምንጀምረው። ቡድን አንዶች ዝግጁ ናችሁ? የአራተኛው ዙር ጥያቄ ቁጥር 1 ቡድን አንዶች እነ ማህሌት እና ቢኒያም። ጥያቄ ቁጥር 1 እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። በ1983 ዓ.ም በግንቦት ወር መጨረሻ ለአንድ ሳምንት የኢትዮጵያ ጊዜያዊ ፕሬዝዳንት ሆነው ነበር። ተስፋዬ ድንቃ። ጀነራል ተስፋዬ ድንቃ። እሺ እንግዲህ ሙሉ ስም ነው የተጠየቀው። ተስፋዬን መልሳችሁታል። ነገር ግን የአባት ስም ድንቅ አይደለም። ምናልባት እስቲ ቡድን ሁለቶች ሙሉ ስማቸውን ልትነግሩን ትችላላችሁ? እሺ ተስፋዬ ገብረ እሺ ጨርሰው። ተስፋዬ ገብረ ኪዳን ነው። ገብረ ብለሃል። ዞሮ ዞሮ ውጤት አያስገኝም፣ ግን መሞከርና መመለስ ይቻላል። እኚህ እንግዲህ በስክሪናችን ላይ የምናያቸው ሰው በ1983 ዓ.ም በግንቦት ወር መጨረሻ ጊዜያዊ ፕሬዝዳንት ሆኖ ነበረ። በተጠለሉበት በኢትዮጵያ የጣሊያን ኤምባሲ ውስጥ ህይወታቸው በድንገት አልፏል። ሜጀር ጀነራል ተስፋዬ ገብረ ኪዳን ናቸው ማዕረጋቸው። ጥያቄ ቁጥር 2 ማህሌትና ቢኒያም ዝግጁ ናችሁ? በምስሉ ላይ የምትመለከቷቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። በትውልድ አውስትራሊያዊ የዊኪሊክስ መስራች ነው ወይም ናቸው። ጁሊያን አሳንጄ ይባላሉ። የምስጢራዊ ሰነዶችን የሚገልጽ ፕላትፎርም ወይ ደግሞ ዊኪሊክስ የሚባለውን የመሰረቱ ግለሰብ ናቸው። በትክክል መልሶታል። እባካችሁ ሞራል ሰጣቸው። ጁሊያን አሳንጆ ይባላሉ። ፍንጭ ሁለትንም ነግረውናል። እንደውም ቡድን አንዶች ሚስጥራዊ የመንግስት ሰነዶችን በማሳተምና ለህዝብ ይፋ በማድረግ በዓለም ዙሪያ ታዋቂነትን ያተረፉና ለህትመትና ለጋዜጠኝነት ሙያ ከ2 ደርዘን በላይ ሽልማቶችን የተበረከተላቸው እውቅ ጋዜጠኛ ነበሩ። ጁሊያን ኦሳንጆ ይባላሉ። በትክክል ተመልሷል። ጥያቄ ቁጥር 3 የዚህ ምስል ሰዓሊ ማን ነው? የምታዩትን ምስል የሳለው ሰው ማን ነው? ፍንጭ ሰጣለሁኝ። አባቱ አርመናዊ ሲሆኑ በአፍሪካና ዓለም አቀፍ ስነ ጥበብ ላይ ታላቅ ተጽዕኖ ያሳደረ የኢትዮጵያ ዘመናዊ የስነ ጥበብ አባት ነበር። ፍንጭ ሁለት መጠየቅ ይቻላል፣ ነጥብ ግን ያስቀንሳል። ሎሬት አፈወርቅ ተክሌ። ሎሬት አፈወርቅ ተክሌ ነው ያሉት። ሰዓታችሁም አልቋል። ቡድን ሁለቶች መሞከር ትችላላችሁ። ፍንጭ ሁለትንም መጠየቅ ትችላላችሁ። ነጥብ ባያስገኝም ሙከራት ማድረግ ይቻላል። አሌክሳንደር። አሻሽለው እስቲ አሻሽለው። እሺ እንግዲህ ሰዓት አልቋል። በሁለታችሁም አልተመለሰም። ፍንጭ ሁለትን ሰጥና መልሱን እናገራለሁ። ስራዎቹ በፓሪስ እንደ አውሮፓውያን አቆጣጠር በ1963 እና በኒውዮርክ የዘመናዊ ጥበብ ሙዚየም እንደ አውሮፓውያን አቆጣጠር በ1965 ተገዝተው ለህዝብ እይታ የቀረቡለት የመጀመሪያው ኢትዮጵያዊ ሰዓሊ ነበረ። ሰዓሊ እስክንድር በጎሲያ ይባላል። የዚህ ስዕል መጠሪያው ደግሞ አሁን ስክሪናችሁ ላይ የምታዩት ስዕል መጠሪያ የራስ ፎቶግራፍ ወይም ሰልፍ ፖርትሬት ነው። ስለዚህ በትክክል አልመለሳችሁትም። ቀጥታ ወደ ቡድን ሁለቶች እመጣለሁኝ። ወደነ ኢሊሊና ጳውሎስ ዝግጁ ናችሁ? ቡድን ሁለቶች። እሺ ጥያቄ ቁጥር 1 በምስሉ ላይ የምትመለከቷት ሰው ማን ናት?
ፍንጭ ሰጣለሁኝ። ከእህቷ ቬነስ ጋር በወላጆቿ አማካኝነት የቴኒስ ጨዋታን በልጅነት እድሜ የተዋወቀች አሜሪካዊ ፕሮፌሽናል ቴኒስ ተጫዋች ነች። ማናት? ሴሪና ዊሊያምስ ትባላለች። የአሜሪካ ፕሮፌሽናል ቴኒስ ተጫዋች ነች። ሴሪና ዊሊያምስ በትክክል መልሰውታል። እባካችሁ ሞራል ስጧቸው። አልቻልናችሁም ደግሞ በዚህኛው ዙር እንግዲህ አልተቻሉም። ቡድን ሎቶች ፍንጭ ለተሰጣለው በነጠላና በድርብ ጨዋታ የቴኒስ ስፖርት ጎልደን ሰላም ወይም ጎልደን ሰላም ተሸላሚ የሆነች ብቸኛ ተጫዋች ነች። ጥያቄ ቁጥር 2 ይህ በምስሉ ላይ የምትመለከቱት እንስሳ ምን በመባል ይታወቃል? በምስላችሁ ላይ የምታዩት እንስሳ ምን በመባል ይታወቃል? ፍንጭ ሰጣለሁኝ። በኢትዮጵያ ደጋማ ደኖችና ተራራማ አካባቢዎች ይኖራል። የሚኒሊክ ድኩላ ነው። የሚኒሊክ ድኩላ በትክክል መልሰውታል። ማለት ነው ራሳቸው በኢትዮጵያ ብቻ የሚገኝ ልዩ የሆነ የዱር እንስሳ ነው። ጥያቄ ቁጥር 3 ይህ በምስሉ ላይ የምትመለከቱት ባንዲራ የምን ሀገር ባንዲራ ነው? ፍንጭ ሰጣለሁኝ። ሀገሪቱ በሂማሊያ ተራሮች አካባቢ ትገኛለች። እሺ የሁቢን ባንዲራ ነው። ሁቢን ሰዓት ስላላችሁ እስቲ የተጠጋጋ ነገር ስላላችሁ ሞክሩ። እሺ በትክክል አልመለሳችሁትም። ቡድን ሁለቶች፣ ቡድን አንዶች ሞክሩ። ለማህሌት የምን ሀገር ባንዲራ ነው? የቡታን የምትባል ሀገር። የቡታን ሀገር ባንዲራ። እባካችሁ ሞራል ሰጧቸው። በትክክል መልሰውታል። የሀገሪቱ ህዝቦች የቡድሂዝም እምነትን በብዛት የሚከተሉ ሲሆን የደስታ አገር በመባልም ትታወቃለች። የአራተኛውን ዙር የጥያቄና መልስ ውድድራችንን በዚህ መልክ አጠናቀናል። ውጤት ይዘን የምንመለስ ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት የአራተኛውን ዙር ውጤት ይዘን እስከምንመለስ ለኦዲየንስ የሚቀርቡ 2 ጥያቄዎች አሉ። እነዚህ 2 ጥያቄዎች እንግዲህ ሽልማት የሚያስገኙ ናችሁ። ሁላችሁም እንድትሳተፉ እንጋብዛለን። ጥያቄ ቁጥር 1 ዝግጁ ናችሁ? ኦዲየንሶቻችን፣ ተመልካቾቻችን፣ ታዳሚዎቻችን። ጥያቄ ቁጥር 1 የቻይና ዋና ከተማ ማን ይባላል? እሺ ከፊት ለፊት ልጀምር። እሺ ስሜ ታደሰ ንደግ እባላለሁ። የቻይና ዋና ከተማ ቤጂንግ። በትክክል መልሶታል። ታደለ ባካችሁ ሞራል ሰጡት። እሺ ሽልማትን ያው በኋላ ላይ የምትወስድ ይሆናል ታደለ። ጥያቄ ቁጥር 2 ኦዲየንሶቻችን ወይም ታዳሚዎቻችን በምድር ላይ እጅግ ጠንካራው ንጥረ ነገር ምንድነው? እሺ ከዚህ አንድ ሰጥቻለሁ። ከዚህኛው ደግሞ ልሂድ። ስሜ ሰሎሞን አድማስ እባላለሁ። ከአዲስ አበባ ዩኒቨርሲቲ 3ኛ ዓመት የማኔጅመንት ተማሪ ነኝ። ዲያመንድ። በትክክል መልሶታል። ባካችሁ ሞራል ሰጡት። ክቡራና ክቡራት የአራተኛውን ዙር ውጤት ይዘን ተመልሰናል። በዚህ በአራተኛው ዙር ውጤት እነ ማህሌትና ቢኒያም ቡድን አንዶች 15 ነጥብ አስቆጥረዋል። ባካችሁ ሞራል ሰጡት። እነ ጳውሎስና ኤሊሊ 30 ነጥብ አግኝታቸዋል። ሞራል ያስፈልጋቸዋል። ቀጥታ የምንሻገረው እንግዲህ ወደ መጨረሻው ዙር የጥያቄና መልስ ውድድራችን ነው። ደንቡን አዳምጠን እንግዲህ የምንመለስ ይሆናል። በዚህ የመጨረሻ 5ኛ ዙር እያንዳንዱ ቡድን 3 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። ደንቡን አዳምጠን እንግዲህ ተመልሰናል። በዚህ ዙር እንግዲህ ውድድር በምስል የማስረዳት ውድድር ነው። አንድ ሰው ወደፊት ይወጣና ምስሉን ያስረዳል ማለት ነው። ምናልባት በምስል የመግለጽ እውቀታችሁንም ለመፈተሽም ጭምር ስለሆነ የውድድር ከቡድን አንዶች እንጀምራለን። ቡድን አንዶች ባካችሁን ቦታችሁን ያዙልን። ኮምፒውተር ጥያቄ ቁጥር 1 ስቴፕል መምቻ፣ ወረቀት መምቻ። ወረቀት መምቻ በትክክል መልሶታል። እባካችሁ ሞራል። ኮምፒውተር ጥያቄ ቁጥር 2 ቀጥሏል።
ውሃ መጠጣት ውሃ ገደል ውስጥ ሻወር መግባት መጠጣት መብላት ምግብ በሌላ ሁኔታ ግለጭለት። ውሃ መጠጣት የሃይላንድ ውሃ መልሱ ማየት ትችላለህ። በተቻላት አቅም እንግዲህ ማህሌት ሞክራለች ለማስረዳት። እሺ መልሱ ማቀዝቀዣ ፍሪጅ ነበረ። እሺ ኮምፒውተር ምስል 3 ጥያቄ 3 ወይም ምስል 3 እሺ መንገድ ቀጥታ አስፋልት ገደል መንገድ የተጠማዘዘ መሄድ መመላለስ መልሱን አልመለስከውም። እስቲ መልሱን ዞር ብለህ ይኸው። እሺ ባቡር ነው። ባቡር ነው። እንግዲህ በትክክል አልመለስከውም። ወደ ቦታችሁ ተመለሱልን። 3ቱን ጥያቄዎች ጨርሳችኋል። እናመሰግናለን። እባካችሁ ሞራል ስጧቸው። እሺ ቡድን ሁለቶች ጳውሎስና ኤሊሊ ቦታችሁን ያዙልን። እሺ ቦታችሁን ይዛችኋል። ኮምፒውተር ጥያቄ ቁጥር 1 ልብስ መተኮስ ካውያ የልብስ ካውያ በትክክል መልሰውታል። እባካችሁ ኮምፒውተር ጥያቄ ቁጥር 2 የልብስ መስፊያ ማሽን የልብስ መስፊያ ማሽን በትክክል መልሰዋለች። እባካችሁ ኮምፒውተር ጥያቄ ቁጥር 3 ዝናብ ደመና ደመና በትክክል ተመልሷል። እሺ እጅግ አድርገን እናመሰግናችኋለን። ወደ ቦታችሁ ተመለሱልን። ክቡራና ክቡራት እንግዲህ የዚህን ዙር ውጤት ይዘን የምንመለስ ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት የአምስተኛውን ዙር ውጤት እንዲሁም ደግሞ ፋይናል ውጤት ይዘን ተመልሰናል። በዚህ በአምስተኛው በምስል የማስረዳት ጥያቄና መልስ ውድድር ላይ ቡድን አንዶች 10 ነጥብ አስቆጥረዋል። ባካችሁ ሞራል ስጧቸው። ቡድን ሁለቶች 30 ነጥብ አስቆጥረዋል። ሞራል ያስፈልጋቸዋል። ፋይናል ውጤት ይዘን መተናል። ከቡድን ሁለቶች 130 ነጥብና የ5200 ብር ተሸላሚ ሆኗል። ሞራል ያስፈልጋቸዋል። ቡድን አንዶች እነ ማህሌትና እነ ቢኒያም 150 ነጥብ እንዲሁም 7400 ብር አግኝታቸዋል። ከፍተኛ ሞራል ያስፈልጋቸዋል። ሽልማታቸውን የምንሰጥበት ሰዓት ላይ ደርሰናል። ቡድን ሁለቶች እነ ጳውሎስና ኢሊሊ ሽልማታችሁን ሰዱልን እባካችሁ። ሞራል ያስፈልጋቸዋል። እባካችሁ ሞራል ስጧቸው። እሺ እናመሰግናለን። እኛም ቡድን አንዶች እነ ማህሌትና ቢኒያም ከፍተኛ ሞራል ያስፈልጋቸዋል። እባካችሁ ሞራል ስጡልን፣ ሽልማታችሁን ሰዱ። እሺ እናመሰግናለን። የዛሬውን የጥያቄና መልስ ውድድር እንግዲህ በአሸናፊነት ያጠናቀቁት ማህሌትና ቢኒያም ናቸው። እባካችሁ በደንብ ሞራል ያስፈልጋቸዋል። እናመሰግናለን። ሁለታችሁንም እጅግ አድርገን እናመሰግናለን። ክቡራና ክቡራት ፕሮግራማችን እንግዲህ የዛሬው ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። እጅግ አስተማሪ የሆነ ቆይታ ከኛ ጋር እንዳደረጋችሁ ባለሙሉ ተስፋ ነን። ይህን ፕሮግራም እንግዲህ አዘጋጅቶ ወደ እናንተ የሚያደርሰው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብሮት ቤተ መጻሕፍት ጋር በመሆን ነበረ። እንግዲህ ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን
መዝናኛ ቻናል ላይ እንገኛለን። እንድትመለከቱን እንግዲህ ከወዲሁ ግብዣችን ነው። በቀጣይ እንግዲህ በአዲስ ተወዳዳሪዎች ከአዳዲስ ጥያቄዎች ጋር የምንገናኝ ይሆናል። እስከዛው ቸር ሰንብቱ።